አስዬ ከመናፈቋ አንጀት ማራሷ ነው ምላ አባቴ ውይ ዛሬ ያየኸው አብዛኞቻችን ከሼባ ውጪ ዛሬ ተጫውቷል ሁሉም ተጫውቷል አይደል የሚቀጥሉት 38 የፕሪሚየር ሊግ ሳምንቶች እንደዚህ ነው የሚሆኑት በቃ አንዳችሁ ትሸነፋላችሁ ታለቅሳላችሁ አንዳችሁ ታሸንፋላችሁ ትላጣላችሁ አንዳችሁ አቻቱ ጣላችሁ ታለቅሳላችሁ የሚቀጥለው ሳምንት ይገለባበጣል አርሴ ያሸንፋል በቃ ይሄ ነው 38ቱንም ሳምንት ሃይላይት ዛሬ አይተዋል ነው ምልገባ አይደል እርግጠኛ ነኝ ማን ነው ሱስ ስላለብህ መቋጠር አይቀርም ነው ምል አንተም ከኔ እኩል ነው ናፈቀ አርሰናል ማለት ከኔ እኩል ቋጠሮ ናፍቀዋላ ገባ አይደል አርቴታ እንዴት አባቱን ያረካይ 2-0 መርተን ፈርስት ሃፍ ወጣን ማለት ነው ዞሊስ ስታትሳው ዞሊስ እየተባለ ሃቨርሳንድ 32ኛ ደቂቃ ላይ ማለት ቀየር አረጋቸው ማየት ማንፈልጋቸው አንድ ሁለት ተጫዋቾች አሉ እናቃለን አናወራ ሰከንድ ሃፍ ላይ ሴት ፒስ አላገቡብንም እኛ ላይ ሴት ፒስ ገባለ ከዛላ ምን አይነት ወዲያውኑ ጠቅጠቅ ማን ነው ማክስ ዳውመን እንዴት አባሽ ነው ብትዩ ገባለ እመኔ ነው ምልህ የዘንድሮ አርሰናል በጣም ነው የሚያረካ ማን እኔ በጣም ተርናፕ የሚያረጉ አንተ ካላፊዮሪ እንዴት አባ ነው አንተ ብቻ 38 ሳምንት ፊት ሁን እንጂ ዓለም ይመሰክርላል እኛ ያለ አርሰናል ተጫዋች ብዙ ጊዜ ማሽቃበጥ አይወዱም አይደል ላንተ ያሽቃብጡላል አትጎዳ ብቻ ማን እንዴት አባ ነው የምትችለው ነው ምልህ ዘንድሮ አርሰናል እመኔ ነው ምልህ ቪኒ ለፒኤስጂ ለማስቦካት ነው እንጂ አሁን ያለን ቡድን ፕሪሚየር ሊጉን ቴሮራይዝ እንደሚያደርገው እመነኝ ነው ምልህ እመነኝ አርቴታ ያመጣቸው ተጫዋቾች ብዙ ጊዜ ሁለተኛ ዓመታቸው ላይ ነው ያበደ የሚሆኑት የብዙ ተጫዋች ደግሞ ሁለተኛ ዓመቱ ነው ምልህ አባቴ ዳውን አርሰናል አረጋጋው ኳስ በመሬት አራት አስመርግጋቸው እዚህ ጋር ታዳጊ አለ ምናምን የሚመጣው ፕሪሚየር ሊግ ላይ ምንድነው እንዲክቡ ማድረግ በፍሬንድሊ ቆይ ቀሰር አርሰናል ጨዋታው ላላያችሁት ቀስ ያለ ሪቪው ልስጣችሁላችሁ ቆንጆ ሃይላይት ማለት ነው ሁላችሁ ጨዋታው በሰላም ነበር የተጀመረው ማለት ነው በቃ ቆንጆ ነበር ሀቨርት የመጀመሪያ ገባ በቃ ይሁን ምናምን ተባለ ከዛስ አዲሱ ፈራማችን ይዞ እልው እንዴት እንደሚያምር ጎሉ ራሱ በዛ በኩል ትንሽ የተስማሙ ይመስላል ቪኒ ቆይ እንደ ጋይስ ከዛ ቆይ ወደ ወሬ ስመለስላችሁ ያው ቀርቀር ያበደች ጎል ሲያምሩላ ማለት ነው በቃ በስሙ የመጀመሪያ ጎል አስመዝግ ከዛ በቃ በዚሁ ይለቅ ብሎ አርቴታ ቀይር አረጋቸው በቃ ግኬሽና ሱጣ ምናምን በቃ ማሉን ሰላም ምናምን አረጋ አገቡላችሁ እንዲነችና እኔ ሻምፒዮኑ አለለና በላይ ማክስ ዶማን በላይ ኢየሱስ ያዝ እንግዲህ አዳለ ቅርቅር አላረጉላችሁ ይሄው መጨረሻው እንግዲህ አታናዱት አርሰናልን አታናዱት ፍሬንድሊ አይደል እንዴ ተወዳጁ እንጂ ሌላኛው ቅመም እየበቃ ፍክትክት እያለች የቆየችው ደግሞ ማክስ ዶማ ማለት ነው ማክስ የሆነ ክለብ ብትሄድ ማለት ነው ማክስ ዶማ የሆነ ሰውን አስቀምጣ ዋንጫ ታመጣ ነበር ማለት ነው እንዴ ጎልና አሲስት በዛሬው ጨዋታ ብቻ ባስማ ሌላ ታሪክ ቪን ዋይት ግን እስከመቼ ነው አርሰናል ውስጥ የሚቆየው እንዴ ለመረጃ ነው እሺ ጋይስ ለመረጃ ነው የተፈጠረ ነገር ኖሮ ሳይሆን ለመረጃ ይቆያል ብዙ አለ ማን ምንድነው ማየው 4-1 ይኸውላችሁ ጄሮና ልክ የፈጠነ ኮርና ሲያገቡ ማለት ነው አርሰናልን አይታችኋቸው ከሆነ ማለት ነው ሙሉ ተጫዋቾችን በጣም ነው የተናደዱት በጣም ምን አይነት ጎል ነው ደግሞ ምን ያገባው ማን ያዘ ምናምን ቀጣይ አመት ባላንዶር ይሄ ነው የሚወስደው ሐሳቤን ቀይራለሁ ፈርስት ሃፍ ዞሊስ ነበር ያልኩት አሁን ደግሞ ምን ነው ምን አይነት ጎል ነው የሚያገባው ሰው ዝም ብሎ ነው የሚያጥሩ ይሄ ሰውዬ ትንሽ ማቹር የሚያረግ ከሆነና ማለት ነው ይላል ትንሽ ሰውነቱ ደግሞ ገዘፍ የሚል ከሆነ ማንንም ሰው ያስቆመው ልንገራችሁ አይደል ማንንም ሰው ያስቆመው ማዶኬ እዛው ሻሽን አስረ እዛው ትቀራለህ ገብቷል አይደል ምን አይነት ሰው ነው ምን አይነት ተጫዋች ነው አንተ ጄሱስ አገባ ጄሱስ ራሱ ሲያገባ እንዴ ምን አይነት ፕሪሲዝን ጌም ነው የመጀመሪያ ጌማችንን በዚህ በ4-1 ማሸነፋችን ምንን ያሳያል ሻምፒዮን እንደሆነ ነው የሚያሳየው ምንድነው የምትለኝ ሻምፒዮን እንደሚሆን ነው የሚያሳየው ኮሜንት ላይ እንደዛ ብለህ ጽፍልኛለህ ምን አይነት ጌም ነው የቀብራራ አርሰዬ ደጋፊ ሆይ ቡድንህን ተመለከትከው እንዴት አይነት አንጀት አረስ ይወደ ቡድን ያለን ይወለ እኛ ጋር እኮ ሁሉ ነገር ሲሪየስ ነው ይወለ ፕሪሲዝን የለም ይወለ ለኖርማል ውድድር የለም ሁሉም ነገር ለኛ ሲሪየሶች ነን ማንዬ ምክንያቱም ጥራት ያለው ኳሊቲ የሆነ ቡድን ነው ያለን ማንዬ ታውቃለህ እንዴት አገላበጥ ነው አንተ አቀየራችንስ ብትል አሰላላየው አሁን እኛ ቋሚ አሰላለፍ ሳይኖርን አራት ማዝነብ ጀመርን ማለት ነው እንዴ ተበላሸን ያ ጀማ ተበላሸን ማክስ ዶማን ጀማ አሲስት
ጎል ማን ትችያለሽ ዞሊስ ጀማው ነግሬያችኋለሁ ባለፈው። ዘንድሮ ሰርፕራይዙ ተጫዋቻችን ድንቁ ተጫዋቻችን በአርሰናል ቤት የሚሆነው ፈራሚያችን ማለት ነው ዞሊስ ነው። እንዴት አይነት ዳይሬክተድ ፕሌየር ነው የሚጫወተው! በቃ ሲያምር የሚጫወተው ጨዋታ እኔ በጣም ነው የወደድኩት ጀማው። ከዛ በተጨማሪ ደግሞ ጋብሪኤል ጀሱስ የሚሸውደንን ነገር አቁም። ፕሪሲዝን ላይ ጎል አታግባ፣ ውጣ የምሬን ነው የምልህ። ለማንኛውም ጀማው 4-1 በሆነ ውጤት እንግዲህ ቀብረር ብለን አሸነፈናል። ምን ሀሳብ አስተያየት አላችሁ? እስቲ ማተመቻችሁ በዛሬ ጨዋታ ላይ ኮሜንት ሴክሽን ላይ እስቲ ያስቀምጡልኝ። የዛሬ የእናንተ ምርጡ ተጫዋች ማን ነው? ይመቻችሁ። 4-1 ለጥለጠናል ይላል ጀማው። እንግዲህ ናፍቆኝ የነበረው አርሰናል ክለቤ ተመልሷል። በድል የጎል ዝናብ አውርዶ ማለት ነው። እኔም ናፍቆኝ የነበረው የስል ስራ ተመልሻለሁ ማለት ነው። ዊአር ባክ አርሰናል ስኖቤክም ወደ ስራው ተመልሷል ማለት ነው። የጎል ዝናብ አዝነባ አርሰናል ፍሬንድሊ ጌም በድል ጀምራል። ቢዮታይ እርምጃው ጅሮና ላይ ሀ ብሎ ተጀምሯል። ሀቢቢ ከዚህ በኋላ የትኛውም ክለብ መስመሬ ላይ የገባው ማለት ነው አይቀጡ ቅጣት። በቃ ዛሬ ጸዴ ጭዌ ነው ሮቴሽኖች ያለበት እና ጥሩ ፖዚቲቭ ነገሮችን ያየንበት ክሪስቶስ ዞሊስ፣ ማክስ ዶመን ብዙ ከሀበት ስለራሱ ፖዚቲቭ ነበር ሀቢቢ እና ስኪሊ ለራሱ ምን አክሎ ነው የመጣው። ኔልሰንም ፖዚቲቭ ነበር። ኔልሰን አውዝ ቢላይ ምንሽ ተወረጅም ኖዋኔሪ ማለት ሲቀጥል መታለል የሌለብን ነገሮች ገብርኤል ጂሱስ አያስፈልግም። ፋቢዮ ቪዬራ መዛው ኔልሰንንም ታበረልኛል ሀቢቢ። ከዛ ውጭ አንድ ጎረምሳ የ44 ቁጥር ይሄ ፖል ፖግባ በአቡዳቢ ተከሽኖ ማለት ነው። ምን አይነት ጉዳይ ጃይ ቢሆነ ወጣት ልጅ ነው። በሱ ስሙን አጣርቼ ሌላ ቪዲዮ ሰራበታለሁና ብቻ ጥሩ ነው። ሮቴሽኖችንም እያየ ነው። ከዚህ በኋላ ደግሞ አሁን ቡርኖ ጉማሬሽ ምናምን ሲጨመር ሌሎችም እነ ጋብርኤልም እነ ማርቲኔሊ ምናምን እንትን ይላሉና ጥሩ ጅማሮ ነው ያለው። ደስ ብሎኛል። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ማክስ ዶማ አንቺ ከአንቺ ነው ማስቀርሽ ነው ካደግሽ አንቺ አገር ታጠፈልሽ ወያላ እንዳትለምድ እንደዚህ ሰለ እንዳይመስልህ ሁሌ እንዳይለምድ ገባያ። 4 ጎል እያገባ እንዳህያ ወደኋላ እየተላቀቀ ይሰራል። ለዛ ፈታ በል ኖርማል ጀመር የወዳጅነት ነው ተወዳጅ ኖራና ያገባኝም ሲጀመር ግን አሳያለሁ ወጋን ፒራሚድ ይሰራል። እንዴ ለምደህ እንደመጣ የምሬን ነው እንዴ ለምደህ እንደመጣ አንቺ ፈላከም ተነገርኩሽ። ቆይ ችግር የለም። እዚህ ላይ ነው ብሩኖ ጉማሬሽ እና ሀቢብ 4 ጎል አራት የእያረብ ጨምራችሁ ነው እንዲወጣገቡት እንዴ? አረ ቀንሱት። ጄሮና እግር ኳስ እንትን ነው አይደል? ይሄ ነገር የእግር ኳስ ነው አይደል? ምንድነው መሰራው? አልጫወትም ብትልስ መጀመር 4 እስኪገባ በአካዳሚ ልጆች 4 ይገባባል። አላቃቸው አርቴታ ብቻ ነው ማለት እሱም አልተጫወተም። አላቃቸውም እነዚህ ሰዎች አርሰናል በሆናቸው ላይ ያወቁት በሎጎ ነው። ማክስ ዶመን ይሸጣል። ማክስ ዶመን ደስ ይለኛል። እሱ ልጅ በቃ የወረደ አርሰናልን የተመለከተው እኛ ከአርሰናል ኤክስፔክት የምናደርገው የምንጠብቀውና የተመዘገበው ውጤት ለየቀል በጣም የተለያየ ነው። 4-1 ጄሮና 4 ጎል ብቻ ጭራሽ 1 ጎል ተቆጠረበት እና በጣም የወረደ እንቅስቃሴ ነው። ዞሊስ ግብ አስቆጥሯል። ካቨርት ማክስ ዶመን ጥሩ ተስፋ ሰጪ እንቅስቃሴ ግን እንደ አርሰናል ፕሪሚየር ሊጉን እንኳን ታውት አክቹሊ የሚታወቅ ነገር ነው። አውሮፓ ሻምፒዮንስ ሊግን ዶሚኔት ለማድረግ እንደዚህ አይነት ቡድን ነው። ፕሪሲዝን ነው አይኖ መስተካከል አለበት ምናምን ግን በጣም የወረደ ውጤት 4-1 እኔ ዘገነርስን ይገልጻል ብዬ አላስብም። እሱ ኤክስፔክት የሚደረግበት ያለበት ሌቭል እና ውጤቱ እንትን አይደለም የሚመጣጠን አይደለም ብዬ ነው ማስበው። ለማንኛውም ጨዋታውን እንደተመለከታችሁት ሀሳብን ስታችሁን ኮሜንት ላይ አስቀምጡልኝ። ማነ ኢፌ ኢብራሂም ምንድነ እንዴ? ፓርቲን ያየሁት ማንን ነው? ቆይ እዚህ ጋር ደግሞ ላሳያችሁ። የመልኩ መመሳሰል ከፓርቲ ጋር ብቃቱስ መድኃኒዓለም 44 ቁጥር ለብሶ የነበረው ልጅ እንዴ ምን አይነት ተጫዋች ነው? ለዚህ ልጅ ማለት ነው በየትኛው ይሁን እኔ ፕሪሚየር ሊግ አይጮት ሻምፒዮንስ ሊግ አይጮት ግን ኤፍኤ ካፕ እና ካራባው ካፕ የእውነት እድል ሊሰጠው የሚገባው ድንቅ ልጅ ነው። ድንቅ ተሰጠው ማለት ነው። የአካዳሚ ልጆች እንዴት ነው የሚችሉት? አረ ይለያሉ፣ በእውነት ይለያሉ። የመቻቹ መድፈኞቹ። አረ ወደፊቱ በጣም ያማረ ነው ጀማው።
ጨዋታውን ቶት ያሸንፍን አራላንድ ምናምን የሚለውን ጢባር ወሬ ምናምን ቶት ጂሮና አምና የወረደ ቲም ነው ከስፔን ላሊጋ ወርዷል ማለት ነው ወደ ታች ተውት ጨዋታው ልላችሁ ፈልጌ ነው ግን ማክስ ዶመን ይሄ ልጅ አለማድነቅ አይቻልም ምን ያውም በዚህ ሲዝን ማለት ነው አርቴታ አራዳ ከሆነ ማለት ነው ደግሞ እንደተባለው በጣም ሃርድ የሆነ አታኪንግ ቲም ለመገንባት እያሰበ ነው የሚባል ነገር አለ ስማቸው የተያዙትን ዝውውሮችም ስንመለከት ቆንጆ ማጥቃት ቲም ያሳያል ተብሎ ይገመታል ማለት ነው ሁለቱንም መስመር በጣም ጠንካራ ማድረግ ከፈለገ ይሄ እንዳምነው ፊት ማትሆን ከሆነ ቡካዮ ሳካ ከማዱኬ ልጅ ቤስት አድርጎ ቢጠቀሙ የተሻለ ነው እግዚአብሔርን ነው ማለት በጣም ነው የሚችለው ማክስ ዶመን ይሄ ከማን ጋር ይመሳሰልብኛል መሰለህ ከላሚን ያማል ጋር የሚመሳሰል አይነት ነገር አለ ይሄ የፈጠናው ያወዳደርኩ ውድድር ምናምን አይደለም ግን የሚመሳሰል አይነት ስኪል አላቸው በጣም ታለንትድ ልጅ ነው አሲስቱን አይታችሁታል ጎል ያስቆጠረበትን መንገድ አይታችሁታል ድሪብሉ ሌላ ታምር ነው ፓሶቹ በጣም ነው ደስ የሚሉት በጣም ጸዴ ልጅ ነው የምናያቸው ህጻናቶች ሌላ ነገር ከሌሲ ግን አይበልጥም ከሌሲ ጨራሽ አይበልጥም ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ ነገር እንዳይረሳኔ ልፎክር አልመጣሁም አንድ መረጃ ለመናገር ነው ማንም ሰው ማያውቀው ያማልን እንግዲህ ሜሲ ሲያጥበው ፎቶ አይታችኋልና ያ ፎቶ በእጣቢ ነበር እየታጠበ የነበረው ትክክለኛ የታጠበው ማክስ ዶማን ነው እና ያማልንም ነው በእናት ሜሲ በነካጅ ብላ በማክስ ዶማን እጣቢን ያጠበችው ትክክለኛው የሜሲ አልጋውራሽ ማክስ ዶማን ይባላል ብራዘሪ ምን አይነት አስማት የሆነ ቅመም የሆነ ልጅ ነው በዛ ላይ ደግሞ ክርስቶስ ዞሊስ አዲሱ ፈራሚያችን ጎል ማግባት ጀመረ እንግዲህ ምን ይወጣል እሺ አሁን እዚህ ስኳድ ላይ ነው ጭራሽ ኤኮ ቤንቹ ነው ቤስቱ አለ እነ ራይስ ምናምን ሙሉ አሉ ቤስ ከዛ ነብይ እንዴ ኤኮ ጅምላ ጨራሽ መሳሪያ መጠቀም እኮ ነው የምናስፈርማችሁ ተጫዋቾች ምን ነው በዛኛው ወገን እኮ ያለው የአዳም ዘር ነው በቃ የሰውን ዘር ልናጠፋ ነው በእግር ኳስ የእግር ኳሱ ሂትለር አርሰናል 4-1 ጂሮናን አሸንፏል የጨዋታው ፎካል ፖይንት ወይም አይን ማረፊያ ስለነበሩት ስለነዚህ ሁለት ተጫዋቾች የተወሰነ ነገር ማለት ያለብን ይመስለኛል እነዚህ ላይ ደግሞ ካላፊዮሪን ጨምሩት በጣም አስደናቂ እንቅስቃሴን ሲያሳየ ነበረ ማክስ ዶማን ጋይስ ሌላ ቪዲዮ ሰርቼለታለሁ ገብታችሁ ቼክ አድርጉት የመጀመሪያውን ጎል ሲያስቆጥር ከሃቨርትዝ ምን አይነት ኳስ ምን አይነት አዟዟር ምን አይነት የግል ስኪልፉል የሆነ ተጫዋች ቴክኒካል ብቃቱን ዛሬን በድጋሚ አሳይቶናል በጠባብ ስፔስ ኳሷን ይዞ ዞሮ ከጂሮና ተጫዋቾች ራሱን ነፃ አድርጎ ደግሞ ከዛ ለካያበርዝ አመሻሽቶ ያቀበለበት መንገድ በጣም የተለየ ነበረ ጨዋታው ላይ የነበረው ኢምፓክት በጣም ይለያል ከረፍት በኋላ ጂሮናዎች አንደኛውን ጎል አስቆጥረው ጨዋታውን 2-1 ማጥበብ ሲችሉ በግራ እግሩ ደግሞ ከቦክስ ውጭ አክሮ መጥቶ ያስቆጠራት ጎል በጣም ልዩ ነበረች አንድ ጎል አስቆጥረው አንድ አሲስት ማድረግ ችሏል ጨዋታው ላይ በጣም ድንቅ የሚባል እንቅስቃሴን ሲያሳየ ነበረ ክርስቶስ ዞሊስ ደግሞ በመጀመሪያው ዴቢው ጨዋታው በጣም አስደናቂ እንቅስቃሴን አሳይቶናል ተቀይሮ እስከወጣበት ሰዓት ድረስ ኢነርጄቲክ የሆነ በዛ ኮሪደር ላይ ላይታች የሚልበት ኢቭን በጣም ሜዳውን ሲያካልልበት የነበረው ካላፊዮሪን ሲረዳበት የነበረው መንገድ ምን ያህል ታታሪ ሰራተኛ እንደሆነ እንግዲህ ፕሌየር ፕሮፋይሉን ተመልክተን መመልከት እንችል ነበር ዛሬ ደግሞ በተግባር አሳይቶናል ከዛ በተጨማሪ ደግሞ ጎሉን ያስቆጠረበት መንገድ ብዙ ጊዜ የሱን ሃይላይቶች ከተመለከታችሁ ጎሎቹን በዚህ መልኩ ከቲን አድርጎ እንግዲህ ጎሎችን ሲያስቆጥር እናያለና በቃ የሱ ትሬድማርክ ጎሎች እንደነዚህ አይነት ጎሎች ናቸው ብዙም ደግሞ ከፍ ያደርጋቸውም ከመሬት ብዙም አይነሱም ኳሶቹና በጥሩ ሁኔታ ጎሏን አስቆጥሮ እንግዲህ ለአርሰናል የመጀመሪያ ጨዋታውን በጣም በግሩም ሁኔታ መጀመር ችሏል ወደፊት ለሚጠብቀው ጊዜ በጣም ጥሩ መነሳሻና መነቃቂያ የሚሆነውን የመጀመሪያ ጨዋታውን አሳይቶናል ብዬ አስባለሁ ከዚህ በተጨማሪ ደግሞ ካላፊዮሪ ይሄ ተጫዋች በቃ ከጉዳት ብቻ ነፃ ይሁን ሁሌም ፊት ይሁን እንጂ ምን አይነት አስደናቂ ተጫዋች ነው በጣም የሚችለው ጋይስ በፈጣሪ ስም እንደ አዲስ ነው ኢንጆይ ሳደርገው የነበረው እዚህ ጨዋታ ላይ ለማንኛውም በዚህ ጨዋታ እናንተስ ከነዚህ ሶስት ተጫዋቾች ውጪ ወይም ደግሞ እነሱንም ጨምሮ ማን አስደመማችሁ ማን በጣም ተመቻችሁ ሐሳብ አስተያየት ስለ ጨዋታው ያላችሁ ኮሜንት ሴክሽን ላይ አጋሩ ሜዳ ስፖርትን ፎሎ ማድረግ